ቻናል ቤተሰቦች ዛሬ በብዙ ቆይታ በኋላ በጣም ረዥም ጊዜ በኋላ እንግዲህ ከጊዜ በመጣበብ ምክንያት ጠፍቼ መጥቻለሁ። የዛሬ ቪዲዮአችንን ከመጀመራችን በፊት እንግዲህ ይህችን አየር እንድንተነፍስ ስላደረገን አምላካችን ፈጣሪ ክብር የተመሰገነ ይሁን። የዛሬው ቪዲዮ ዋነኛ ሀሳቡ ምን ላይ ነው? በሰዎች በህይወታችን ውስጥ ተገዢ ከመሆን እንቆጠብ፣ ሊሚት ገደቡን እንዳያልፍ ምን ማድረግ አለብን የሚሉትን ነገሮች ነው ይዤላችሁ የቀረብኩት እና ሰዎች በስራ በትምህርት ብዙ ነገሮች ላይ በመታዘዝ ታዛዥነት እርስ በርስ ይህን አድርግ ይህን አታድርግ በማለት ብዙ ነገሮችን እናከናውናለን። ነገር ግን ያ ነገራችን ልክ ሲያጣስ ምን ሊሆን ይችላል? እሱን ነገሮች ይዤላችሁ ቀርቤያለሁ። በህይወታችን ውስጥ ማድረግ የምንችላቸው ነገሮች ላይ አንዳንድ ነገሮች ማገዛት እንችላለን። ቤታችን ውስጥ ተገዥ የምንሆንባቸው ነገሮች ብዙ ነው። የግል ስራ በማይኖረን ጊዜ ተገዥ ሆነን መጀመሪያ ላይ የምንሰራው ይህን አድርግ ይህን አታድርግ፣ ራሳችን ላይ ሲሆን ግን አድርግ ተደራጊ ማለት ነው። አክሽን ዲዩሪንግ አክሽን ነው። ስለዚህ በህይወታችን ውስጥ ብዙ ጊዜ እንዲህ አይነት ነገሮች ሊያጋጥሙን ይችላሉ። ሊኖርም የሚችል ነገር ነው። ነገር ግን አንዳንድ ጊዜ ምን ይሆናል መሰላችሁ? ማድረግ እንደምንችል የሆነን ሰው ጉልበት ስላለን ብቻ ያንን ነገር ማድረግ ስለምንችል ብቻ ይህን እንዲያደርግ አታድርግ የማለት ሁኔታ ውስጥ ልንገባ እንችላለን። ይሄ ግን ብዙ አያቆይም። ሰው ልጅ የራሱ ተነሳሽነት የማይኖረው ከሆነ ምንም በቃ ነቲንግ። ጥንካሬ የሚገለጸው በዛ በሰው ነው። እኛ እርዳታና ሰፖርት ነው የምናደርገው። እርግጥ ያንን የምናደርግባቸው ነገሮች አንዳንድ ነገሮች ሊያስገድዱ ይችላሉ። ነገር ግን ምንድነው ገደብ መኖር አለበት። ሰዎችን የምንይዝበት መንገድ አሪፍ መሆን አለበት። ብቻ እንደተናገሩ አስቡት። እንደዚህ አድርጉና ስሩ ስትባሉ ትሰራላችሁ። እኔ አሁን አላደርግም፣ አይሆንም። የአያያዝ ባህሪነት ያስፈልጋል። ተገዥነት ማለት ይሄ ነው። ስለዚህ ዝም ብሎ እንደ ልብ ምን ልበላችሁ በቃ ሲባል ውሻ እንደሚመጣው ሁሉ ሰውም ልክ እንደ ቡችላ ይሆናል እንዴ? ነው እንደዛ ማለት አይደለም። ያ ችግር አለው። ነገሮች ሶልቭ ሊደረጉ ይገባል። እንደዛ ማይሆን ከሆነ ግን ችግሮች ከባድ። ስለዚህ በህይወታችን ውስጥ እነዚህ ነገሮች ልናስወግድ ይገባል። ተገዥ መሆን ይኖራል። መጠን ገደብ ማለፍ የለበትም። ይህን ሰውዬ የምንይዝበት መንገድ አክብሮት ያለው መሆን አለበት። የግድ የምንሰራቸው ነገሮች እስኪያልቁ ድረስ ተገዥ እንሆናለን። ከጊዜ በኋላ ግን ያንን ነገር ልንተወው እንችላለን። ስብዕና፣ ባህሪ፣ ጸባዮች ካሉ ተገዥነቱን ሁሉ ነገሩ ከንቱ። እነዚህ ሁላ በምን ውስጥ ነው የሚካተቱት? በተገዥነት ውስጥ ሆኖ ግን የምንይዝበት የአያያዝ መንገዳችን ይለያያል። ለአንዳንድ ሰው አሁን ተገዥ ብትሆኑ እንደ ሁኔታዎች ይለያዩ እንጂ መልካም ሰው ያላቸው ያስመሰግናል። አንዳንድ ነገሮች ላይ ግን ምነው የምንልበት ነገሮች በጣም የሰፋ ነው። ስለዚህ እነዚህ ነገሮች ሌላ ደግሞ ምንስ ሊያሳጣ ይችላል? ነፃነት፣ ከንቱነት፣ የበታችነት ስሜት እንዲሰማን ያደርጋል ልኩን ሲያጣ። ስለዚህ ምን ማድረግ አለብን? በተቻለ መጠን ይህን ማስወገድ አለብን። እንደዛ ማናደርግ ከሆነ ከባድ። ሌላኛው ታይም ማኔጅመንታችን ልክ ያጣ ከሆነ ታይም ማኔጅመንት እንዳይኖረን ያደርጋል። ለሰዎች ተገዥ መሆን ጤናችን ሊቃወስ ይችላል። ስለዚህ ተገዥ መሆን ሲበዛ ጉዳት አለው። ተገዥነታችንን በልክ እናድርገው። ጤናችንን
እንጠብቅ። ታይም ማኔጅመንታችንን ሴቭ እናድርግ። ይህን ማድረግ የምንችል ከሆነ በአንጻሩ ሲታይ ጠቃሚነት አለው። የዛሬ ቪዲዮ ይህንን ይመስላል። ይህንን ቪዲዮ ከብዙ ጠፍቼ እንደመምጣት እንግዲህ የቻናል ቤተሰቦች ይቅርታ ጠይቃለሁ። ይህን ቪዲዮ አሁን በድጋሚ ተመልሻለሁ። ይህን ቪዲዮ እዩት፣ ምክንያቱም የቢኒው ሚዲያ ነው።